ይሄን ነው የምለው። ምንድነው መሰለሽ ቪዲዮ ተሰርቶ ወዲያው በቫይራል ወጥቶ ሰው ነገረሽ ሰው ነገረሽ ይሄ ነገር ልክ አይደለም ተባልሽ። እንዴት ሰው ይከብደዋል? እኔ ለእናንተ ነው የምሰራው የእናንተን ባህል ነው ማስተዋውቀው ብሎ አንድ ሰው መጥቶ አይ ይሄ ነገር አልተመቸኝም ካልኩኝ ሶሪ የእናንተ ባህል አለ አይገልጽም፣ ኦኬ ይቅርታ ብሎ ማውረድ አለቀ። ሲምፕል እኮ ነው፣ ከባድም አይደለም። በእውነት እውነቴን ነው፣ ከባድ አይደለም። እንዴት እንደሚያዩት ነው ግራ የሚገባኝ። ቲክቶከር የኢትዮጵያ ሲባል ጅባራጅ ሆዳም ይበዛል፣ ቅንቅናሞች ናቸው። እግዚአብሔር ምስክር ቅንቅናም። እኔ በጨዋ ነግሬያት ነበረ። በጨዋ አይታችኋል። ታይ አይጠቅምም፣ ከህዝብ አትታይ። ለህዝብ ብለሽ የሰራሽው ነገር ህዝብ ካልተቀበለው ታዩ አልኩሽ። ሌሎችም አሉሽ፣ ብዙ ሰዎች ነገሩሽ። ከንጉሥ ላሊበላ ከዛ የዛ መግለጫ ይዘውልሽ ይምጡን። ከቅዱስ ላሊበላ ለአንቺ ምን አይነት ደነዝ የበዛው የይቅርታ ልብ የሌለው ስህተቱን የማይቀበል ማንነት ነው ያለው። ጥጋ አሁን አይፋቱሽም አልኩሽ። አንዳንዴ ቅጣት ጥሩ ነው፣ በደንብ አድርጎ መቅጣት። በምንድን ነው መንካት አያስፈልግም። ለሌላው መማሪያ እንዲሆን አካውንቷን ማጽዳት አለቀ። አካውንት ማጽዳት። ስለዚህ ሌሎቻችሁ ማናችሁም ቲክቶከሮችም ሆነ ዩቲዩበር አንድ ነገር ልንገራችሁ፣ የሆነን ባህል አስተዋውቃለሁ ስትሉ ውበቱን አስተዋውቁ፣ መልካምነቱን አስተዋውቁ። ባህል አስተዋዋቂ ነን የምትሉ ደግሞ ኢትዮጵያ ላይ የተለያየ ውብ አይነት ባህል አለ። ለምሳሌ እነ ኤልሻዳይ አይታችኋል። ኤልሻዳይ ለብሳ የሰራችው በህይወት የማረሳው ጂጂ የኔ ልጅ ለምን አልተመሰገነችም ብላ ያዙ ይልቀቁኝ ያለችው የኦሮሞ አለባበስ ባህልን በጣም በአሪፍ ሆኖ እሬቻ ላይ ኤልሻዳይ ለብሳው ብዙ ሰው አደነቃት። የኦሮሞ ወንድምና እህቶች ስላከበርሽን ክበሪልን፣ እናመሰግንሻለን፣ ገለቶማ ምናምን እያሉ በኃይለኛው ድብልቅልቁን አወጡት። አየሽ፣ የሰው ልጅ የሌላውን ባህል ሲያከብር ምን ይደረጋል? ስምሽም ከፍ ይላል፣ ትከበሪያለሽ። ሌሎችም እንደዚሁ የትግራይን ለብሰው የሰሩ አሉ፣ የአማራን ለብሰው የሰራሉ፣ ብዙ ልጆች አሉ ብቻ። ስለዚህ እንደዛ ማድረግ እየተቻለ እንዴ የትኛው ብሔር ነው ለማኝ ተብሎ ሊያመሰግንሽ የሚመጣው? እንደው አንቺ ዶማ ስለሆንሽ እንጂ ቆሮቆንዳ ስለሆንሽ እንጂ የሆነን ባህል ለማኝ ብለሽ ሰድበሽው ባህልን አስተዋወቅኩል ይባላል እንዴ? ማን ነው ቤተሰብ ምናምን የሚመክር? የለም፣ እውቀት የለም፣ ብቃት የለም። ለማስተዋወቅ ባህል ለማይነ ተብሎ ሲተዋወቅለት ደስ የሚለው አለ? ምን አይነት ጭንቅላት ቢኖራችሁ ነው? እኔ ፈጣሪ ምስክሬ፣ ከምንድን ነው የተወለዱት? ከምንድን ነው የተፈጠሩት? የአንተ ብሔር ለማኝ ነው፣ ስለዚህ ላስጨብጭብልህ ተብሎ አንድ ብሔር፣ ማንኛውም ኢትዮጵያ ውስጥ ብሔር ይደረጋል እንዴ? ባህል ይተዋወቃል ይባል ይደረጋል። ይሄ ምንድን ነው? የሆነ አጀንዳ ያለ ይመስለኛል። ከእሷ ብቻ የመጣ አይመስለኝም። ዴዝ ነው ወይ እሷ በዚህ ደረጃ ኢንቴንሽናሊ በዛ ጥግ ሄደችበት? ከጀርባ ማን አለ ነው? ከጀርባ ማን አለ? ምክንያቱም አድርጎ አታውቅም ይቺ ልጅ። እንደዚህ አይነት ነገር በአማራ ላይ አድርጎ አታውቅም። ይቅርቷ የትቢት ዳሜጅ ኮንትሮል እንጂ እውነተኛ የአማራ ወንድምና እህቶችን ከልቧ ያደረገችው አይደለም። ስለዚህ የአማራ ልጆች ወደ ስራ መሄድ፣ ወደ ስራ በደንብ እየተነፋረቀች እምበላው እምጠጣው አጣው ለማኝ ማን እንደሆነ ማሳየት አለበት ብዬ አስባለሁ።
ለማኝ ማን እንደሆነ ማሳየት መቻል ነው። ምን ታደርጋለህ? ዩቲዩቧን ትዘጓዋለህ፣ ቲክታኳን ትዘጓዋለህ። ከዛ ወጣ እየለመነ ስታገኙ ይሄ ነው አየሽ፣ አንቺ እንጂ ለማኝ አማራ አይደለም ብለህ አፕሩቭ ታደርጋለህ። ያሴ ሲምፕል። ለማኙ ማን እንደሆነ አካውንቷን ጽድቅ ታደርገውና ለማኙን ታሳያለህ። አለቀ። እውቀት የላት፣ የተማረች አይደለችም፣ ምንም የላትም። ስለዚህ በቲክታኳ በዩቲዩብ በምሸቃቅለው ነው የምትኖረው። ታጸደዋለህ እሱ። ከዛስ የሚሆነውን አብረታ ያለ የሚሆነውን አብረታ ያለ አለቀ። ስለዚህ በርቱ ነው የምለው። በስራ ጠይቃችኋል። የአማራ ልጆች ደስ ያላችሁኝ፣ እግዚአብሔር ምስክሬ፣ በስርዓት ይችን ልጅ ጠይቃችኋል። ተይ ነገር ልክ አይደለም፣ አጥፊው እኛን አይገልጽም ብላችሁ በስርዓት ጠይቃችኋል። የጠጋቧ ጠጋብ ግን ምንም አታመጡም ብላለች። ምንም አታመጡም ብላለች። ምን ማምጣት ይቻላል? የእንጀራ ገመድሽን መበጠስ ይሄ ነው የሚደረገው። ስለዚህ አሁንም ነው ዛሬ አይደለም ይሄ እካክ ዛሬ ነው እንደ ይቅርታ እሷ በፈለገችበት ጊዜ ነው እንደ ይቅርታ የምጠይቀው። ዝምባ ሙላ ሰው ቅር ባለው ሰዓትና በትህትና በጠየቃት ሰዓት ይቅርታ ካልጠየቀች፣ እሷ ደስ ባለ ጊዜ ይቅርታ ከጠየቀች ይቅርታ አይደለም። እስና የማጭበርበር የምን ሌብነት ነው? የምን ሆዳ ማስመሳይ ናችሁ? ባናት ተተከል ከእሷ ጋር ምን አባት አመጣል? አይሰማም። በቃ አማራው ተነክቷል። ሂድባት እስከፈለግከው፣ ምንም ቅሬታ የለኝም። እስከፈለግከው ሂድባት። በጨዋ በውስጥም ጽፌላታለሁ። እኔ ትቤት ነው ምንም አያመጡም የሚል ማንነት ነው ያለ። ካለ እንደኔ ተፋለጭ። ማስመሰል አልችልም። ጠርቅም የፈለግከውን አካውንት ባመንኩበት ነገር ሄዳለሁ። እኔ አልሳሳትም እያልኩ አይደለ፣ ባመንኩበት ግን ሄጃል። እኔውም በእስልምና ጉዳይ እግዚአብሔር የኔን ትቶ እፎይን አስነሳ። የጸቡ ጊዜ በእስልምና እግዚአብሔር ምስክሬ፣ ጸብ የሚያስነሳ ነገር አልተናገርኩም። እግዚአብሔር ነው የሚያውቅ። የእኔ ሲገርማቸው እፎይ የሚባል ሰው አመጣ። የሚደንቅ ሰው፣ ምንም ማድረግ የማትችሉት አምጥቶ እግዚአብሔር ቁጭ አረገ። ምንም ማድረግ የማትችሉት። ስለዚህ ምን ሆነ? በምታዩት ሁኔታ እፎይ እያወጣ ዘረገፈው። ጉድ እያስባላል። እኔ ጥያቄ ነበር የጠየቅኩት። ለጥያቄ ነበረ ተሳድበሃል ብሎ የተነሱብኝ። ይኸው እፎይን የመሰለ ወንድም አገኘ ነው። ሙሉን መረጃ እያወጣ ዱቅ ያደርግልሃል። ምንም አታመጣ። ሪያሊቲው ይሄ ነው። አሁንም ይሄንን ነው የምለው። ማን ነው የቀጠሮ ጌም እያለ የሚጽፈው? አንቺ ኩዊን አንቺ ነች። ይመችሽ። ኩዊን ይመችሽ። የቀጠሮ ጌም አለች። ይመችሽ። ከማጋ ነው ኩዊን። ለማንኛውም ይሄን ነው የምለው። ባህል ስታስተዋውቁ አደራ። የኦሮሞም ይሁን የአማራ ይሁን የተጋሩ ይሁን የትግራዋይ ይሁን የዶርዜ ይሁን የሀዲያ የወላይታ የከቤራ የምናምን። አሁን ለምሳሌ ቤታዮ ሰርታለች። የከቤራን የሀዲያን እያንጓጠጠች ነው እያሽሟጠጠች ነው የሰራቸው አይደለም። ግቡና ያዩት። የሀዲያ በሚያስከብር ሁኔታ የሀዲያ ልጆች እዛ ቤት ገብቶ የጻፉትን ኮመንት ማየት ነው። እንድትወደድ አድርገህ ትሰራለህ እንጂ ሰው እንድትጠላ አድርገህ እንዴት ትሰራለህ? የአንድን ባህል ምን አይነት ድንጋይነት ነው? ምን አይነት ማህይምነት ነው? የአንድን ባህል ስታደርጉ ወደ መልካም ነገር
ወደ መልካም ነገር ከሰራችሁ ጥሩ ነው። በተለይ አማራው በዚህ ሰዓት ማንንም አይፈታም። በጣም እየተጨቆነ ያለ ማህበረሰብ ነው በአሁኑ ሰዓት። ስንት ለኢትዮጵያ ዋጋ የከፈለ ልቡን ብትከፍተው ኢትዮጵያዊነትን በትልቁ የምታይበት ማህበረሰብ ልክ ሀገር ወዳድ እንዳልሆነ ባንዳ እንደሆነ ተደርጎ የማንም ሽልጥልጥና ዝንባ ሲጫወትበት ያለ እካክ ስልጣን ላይ ስትወጣ ኢትዮጵያዊነትን የተሰማ ኢትዮጵያዊነትን ያወቅከው ስልጣን ላይ ስትወጣ እንጂ ልብ ቢከፈት እንኳን ኢትዮጵያዊነት የሌለበት ሰው ዛሬ ለአማራ ሕዝብ ኢትዮጵያዊነትን ለማስተማር ስትደነፉ ያለው ቆሻሻ። ይሄ ነው የሚያሳዝነኝ። እኔ ኢትዮጵያዊነትን ጨርሰው ሰብኮ ማያውቅ ስለ ኢትዮጵያዊነት ሲባል ደሞ የሚፈላል ኢትዮጵያዊነትን ጠልቶ ዘፈኖች የሚያወጡ እካክ መጥቶ ስለ ኢትዮጵያዊነት ለአማራ ላስተምረው ብሎ ሲፎክር ሲፍጨረጨር ታያዋል። ይሄ ነው የሚያሳፍረው። ይሄ ፈጣጣ ሰገጤነት ብልግና ያሳዝነኝ። በጣም ነው የሚያሳዝነኝ። እንዴት ማን ነው ኢትዮጵያ ላይ ለአማራ ኢትዮጵያዊነት የሚነግረው? እስቲ በፈጣሪ የትም ቦታ ሄዱ ኢትዮጵያዊነትን አደራ ሊሰጠው የሚችል ህዝብ አማራና አማራ ብቻ ነው። አሮንኬ ሁይዋል ሚሊዮን ጊዜ ስለ ኢትዮጵያዊነት የሚያዜመው ባንዲራው የሚለብሰው ምን የሚለው በደረቱን ነፍቶ አማራ ነው። ይህንን ታውቃላችሁ። ማንም ያውቃል። ቅሬታ የማያስነሳው ስለ ኢትዮጵያ ጉዳይ ምንም ቅር የማይለው ብሔር ብታመጣ አማራ ነው። ግን ይገርምሃል፣ ይቺ ዘመን አመጣሽ መሀይምነት የሆነ ያልሆነ ቦታ ላይ ስትቀመጥ ምን ያደርጋል? እኩል ሁሉንም አድርገህ ስታይ ጨፍልቀው የታች ያደርጉሃል። የምትጨቆነው አማራው በምንድን ነው? እንደዚህ አይነት ነገሮች ባሉበት ነገር ነው። በጣም ነው የሚደንቀኝ። አሁን ደፍራችሁ ታወራላችሁ ስለ ኢትዮጵያዊነት እና በጣም 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 ያሳዝናል። አሁንም የምለው ምንድን ነው? አማራውን በዘፈንም በሃይማኖቱም በምኑም ልትገፉት ትፈልጋላችሁ። ኦርቶዶክስን ለማስጠላት የተፈለገው ማጆሪቲው አማራ ኦርቶዶክስ ስለሆነ ነው። ግልጽ ነው የምናገረው። ብዙ አማራውያን ኦርቶዶክስ ናቸው። ሙስሊም አሉ፣ የተከበሩ ናቸው። የአማራ ሙስሊሞች የተከበሩ የማያዳሉ በእውነት በእውነት ነው የምላችሁ፣ ምንም አይነት ችግር የሌለባቸው ናቸው። ከአማራው ሕዝብ ጋር ተስማምተው የሚኖሩ ናቸው። ስለዚህ አሁን ግን እየተደረገ ያለው ምንድን ነው? ኢቭን የአማራ ሙስሊምን በሆነ አይነት መንገድ ማየት። እንደዚህ አይነት ነገሮች አስተካክሉ። አማራ የሌለበት ኢትዮጵያ ዝምባም ኢትዮጵያ ናት። ኢትዮጵያ መሆን አትችልም። ኢምፓስብል አትችልም እያልኩ ነው። ሌላው ስልጣን ላይ ሲወጣ ብቻ ነው ኢትዮጵያዊነቱ ትዝ የሚለው። ከስልጣን ውጭ ኢትዮጵያዊነቱ ምንም አይመስለውም። ስልጣን ሲይዝ ኢትዮጵያዊነቱ ትዝ ይለዋል። ለምን? ለመብላት ያመቻል፣ ለመዝረፍ ያመቻል፣ ለመቦጥቦጥ ያመቻል። ተሳ ከዛ ውጭ የለም። ለመዝረፍ ስላመቸ ብቻ ህወሓት ስትመጣ ትግራይን ለመገንጠል እንጂ ኢትዮጵያን ለመምራት ብላ አልመጣችም ነበር። አልመጣችም። ቢሳካና ነገሮች ቢጣጥሙላት ትግራይ ተገንጥላ ብትኖር ደስ ይላቸዋል። ካርታውላ አንገታቸው ላይ የሚያደርጉ የተጋሩ ልጆች ብዙ አውቃለሁ። ቲክታክ ላይ ይሸጣል። የትግራዋይ ለብቻ ካርታ ተብሎ የሚሸጣል። የኦሮሞም አለለ አለ። ተገንጥለው ቢኖሩ ቢመቻችላቸው ደስ የሚላቸው ሰዎች አሉ። ይህን አስተምሮ አማራ ጭንቅላት ውስጥ አልገባም። ገና ሊዋጥለት አልቻልም። ኢትዮጵያዊነት ወድሞ እኔ ይለፍልኝ የሚል አስተሳሰብ የአማራ ወንድምና እህቶቼ ላይ አላየንም። በኢትዮጵያ እግዚአብሔር ምስክሬ አላየውም። ያላየሁትን ልነግርህ አልችልም። ኢትዮጵያዊነት ይውደምና
እኔ ብቻ ይለፍልኝ የሚል አስተሳሰብ የለም፣ በጭንቅላት ውስጥ የለም። ይሄ ግን በሌሎቹ አለ፣ በፖለቲከኞቹ። እና ይህን ነገር አስተካክሉ። እና የጽጌም የመጣው አዶንት ቲንክ የእሱ ሀሳብ አይመስለኝም። የአርሲውን ሀሳብ ምን ለማድረግ ነው? አርሲ ላይ የሚጨፈጨፈውን ህዝብ ለማስረሳት የአርሲውን ጉዳይ እንደገና ምንም አታመጡም ነው። የአርሲው በጅምላ ጨፍጨፋ ተደርጓል፣ ቤተክርስቲያን ተቃጥሏል። የመጣ ምንም ለውጥ የለም። በግለሰብ ደረጃ ሶሻል ሚዲያ ላይ ደግሞ አማራን እንስደበው የሚል ነገር ነው ይዘው የመጡት። ነገ ደግሞ ምን እንደሚፈጠር አታይም። ስለዚህ የአማራ ልጆች ነቅታችሁ ጠብቁ። እንዲሁም ክርስቲያኖች፣ ኦርቶዶክስ ክርስቲያኖች ጠብቁ፣ በደንብ ጠብቁ። በመንግስት ደረጃ ጨፍጭፎ ኦርቶዶክስንም ሆነ አማራም በልቶ ቆርጥሞ ማንም የሚጮህል የለ፣ ማንም ተግባባ። ከእንግዲህ በኋላ ዮኒ ማኛ ገመጣ ይሄ ቦታ እንደዚህ ተጨፍጭፍ ያለው ብትል ደግሞ የጨፍጭፉ ነው። አልሰማህም። የአማራን ጭፍጨፋ አብረህ ሳትቃወም፣ የአማራን ገደላ፣ የአማራን ጭቆና አብረህ ሳትቃወም ናና እናት የወለደች እዚህ ቦታ ችግር ተፈጥሯል በላይ። ከዚህ በኋላ ማንም ብሄር አልሰማችሁ። ይህን ያህል ጊዜ በመከላከያ ያለ እስካሁን ሰዓት ድረስ አማራ ክልል ላይ ኮማንድ ፖስት ተደርጎ እንደፈለጉ ኮሎናይዝ ተደርጎ ያለ ክልል ነው። ማንም ድምፅ አይሆንም። ማንም በጣም ያሳዝናል በእውነት። ይህን ያህል ጊዜ ብዙዎቹ ድምፅ አይሆኑ፣ ግን ልክ ሲቸግራቸው ማጋ ነው የሚመጡት። ልክ ቸግራቸው ምን አሏቸው? አሁን እንትና ኦሮሞ ነው ጃፈር አይደለ? ማጋን የመጣው መማር ጋን የመጣው ያ ቃል ልቡን የአማራ ልብ አማራ ቀን እንደሆነ ያ ቃል ልባቸው ያውቃል። ሮጠው የሚመጡት ማጋ ነው፣ የአማራ ልጆች ጋር ነው። ለእርዳታ ሮጠው የሚመጡት አማራ ጋር ሮጠው፣ እግዚአብሔር ምስክሬ፣ ሮጠው ሲቸገሩ ምን ሲሉ የሚመጡት አማራ ጋር ይመጣል። ቴንኪዩ ሳሲ። ግን የፈለገ ነገር ሲያደርጉ ግን አማራ ድምፅ ሲፈልግ ግን ምንም ድምፅ የሚሆን የለም። ኦርቶዶክስ ቤተክርስቲያን በዛ ደረጃ ስትበላ ምንም አይልም። ምንም በጣም ነው የሚገርመኝ። እና ለትልቁ የአማራ ፖለቲካ እንዲበላሽ ካረጉ ሰዎች መካከል ትልቁን ቦታ የሚወስደው ሞጣ የሚባል ዥልጥ፣ ሞጣ የሚባል እካክ የአማራው ፖለቲካ እንዲበለሻሽ ካረገው ዝምባም ሰው መካከል ብታመጡ ሞጣ ቀራኒዮ ይባላል። ያበላሸባቸው ነ አዶን ኬር። ግን ብዙ ጥግ ድረስ የደረሱ እነ ጀዋር ቀና ብለው እንዳያዩ ያደረጉ የአማራ ልጆች ነበሩ። ፊት ለፊት የሚፋለም ነበረ አማራ ልጅ። ይሄ ሰገጤ መጣ በዛ በዚህ ይላል፣ ስም ይሰጣል፣ ያዋርዳል፣ ምን ይላል ሙሉ እየቶ የአማራን ፖለቲካ በአናቱ ይተከል እያለ ሁሉም መሄድ ጀመረ። ስም እየሰጠ እያንዳንዱን ስም እየሰጠ አንድ የአማራ ልጅ ለአማራ ይታገላል የሚል ሞጣ ቀራኒዮ የሚባል ሰገጤ ማማሩ መንግስት የሚባል አንድ የአማራ ልጅ የሚታገል ይሄ ሰው ለአማራ ነው የሚታገል የሚል ሶሻል ሚዲያ ላይ ሞጣ የሚጠቅሰው አንድ ሰው የለም። መጥቶ
ብትንትኑን አወጣው የአማራን ፖለቲካ ብትንትኑ። ስለዚህ ማንም ግድ ሊኖረው አልፈለገም። መጥቶ ሊያግዝ እንትን ልበል የሚለውን በሙሉ አበለሻሽ እንጂ በፊት የነበረው ጀማ አማራውን ብሎ የመጣው ጀማ ራሱ እንትን ሲጠራ ሰላማዊ ሰልፍ ሲወጣ ወዲያው ነው የሚወጣው። እዚህ ቦታ ነው ሲባል ሮጦ ነው የሚሄደው። ሁሉም ይሄድ ነበር። ይሄ ቆሻሻ ጋርቤጅ አመጣችሁት። የአማራውን ነገር ብትንትኑን አወጣው። ሶሻል ሚዲያ ላይ አሁን በጣት የሚቆጠሩ ግድ የሌላቸው ሰዎች እንዲመጡ አድርገው አማራን ፖለቲካ የበላው እግዚአብሔር ምስክሬ ሞጣ ቀራኒዮ የሚባል ዝምባ የአማራን ፖለቲካ በሚዘገንን ሁኔታ እኛ በነበርንበት እነ ጀዋር ቀና ብለው አይሆንም የሄደበት ነበር የምንሄደው። የአማራ ደረቱን ነፍቶ ነበር የትም ቦታ ላይ የሚገኘው። ግን ፖለቲካውን አበላሹት። እየተሳቀለት ሙድ እየተያዘ ምናምን ምናምን የአማራ ፖለቲካ እቃቃ እንዲሆን አደረጉ። ማን ነው ጀዋርን? ይኸው አንድ ቀን ቢመጣ 85,000 ቪውን ያገኝ ቁጭ ብሎ 85,000 ሰው ቁጭ ብሎ ጀዋርን ሲያየው ነበር። ስለ አማራ ሲወራ ምናልባት 1,000 2,000 ያለው ሰው ካለ በቃ የለም። ስለዚህ የተሰራው እንደ ሞጣ ቀራኒዮ ያለ ዝፍዝፍ አማራን ፖለቲካ ዳሜጅ ያደረገ ማንም የለም። ማንም ሶሻል ሚዲያ ላይ የተፈራ ቢኖር እግዚአብሔር ምስክሬ የአማራ ፖለቲካ ነበር። በጣም ይፈራ ነበር። በጣም የሚፈራ ፖለቲካ ነበር። ግን ይኸው በምታዩት ሁኔታ አሁን ማንም መጥቶ ሙድ ቢዝ ምንም አይመስላቸው። ተግባባ። ይሄን ነው የሚያደርጉት። በሚያሳዝን ሁኔታ ያለው ንግግር ያለው መከባበር አጀንዳ ራሱ አንድ አጀንዳ ነበር ተይዞ የሚገባው። የአጀንዳ ሁሉም ጋር አለ፣ ተመሳሳይ ነው። እኔ ብዙ ቤተልሔም ዳኛቸውን ጓማልልባት ብዙ ጊዜ በአማራ ዋጋ ከፍላለች። ሰለሞን ቦጋለ መኩፋን ነው እነ እንትና ፍቅሩ ጎንደሬው የሚባል እስራኤል የሚኖር በጣም ትልልቅ እነ ሄኖኬ ሺጥላ ማን ግንቦት ሰባትን ስብርብሩን ያወጣው ሄኖኬ ሺጥላ ነበር። ዜሮ የከተተው መናበብ ነበረ። ጀግኖች ነበሩ። አማራ ቀና ብሎ አይታይም ነበረ። እኛ ነበርንበት። እነ ዘመድኩን በቀለ ነበረ። ማንም ቀና ብሎ ያው ማንም ነው ማወራ ነበር። በደንብ አማራው ይሰማ ነበር። እነ ክርስቲያን ታደለ ራሱ እያመሰገኑን ነበር። እነ ዮሐንስ ቦያለው እያመሰገኑን ነበር የሚጽፉት ሳይፈሩ መንግስትም ጫና እንዳለ ስለሚያውቅ ይንቀጠቀጥ ነበር። ቀና ብለው አያንም ነበር። ግን እንደነሞጣ ያሉ ዝምባምን አመጣችሁ የአማራን ፖለቲካ አፈር ከድሜ መጫወቻ ያደረጉት። እንትና እንደዚህ ነው እያለ ስም መስጠት ጀመረ። እሱና ብሪጅስቶን የምትባል አሁን ተለያይተዋል። መጡ። በቃ አማራውን 24 ሰዓት ቁጭ ብለው አማራን ሲያብጠለጥሉ ነው የሚሉት። ስለዚህ ያን ነው የአማራው የሆነው። የአማራው ነገር የተበላሸው በዛ ምክንያት የተበላሸው በዛ እንጂ በጣም አያያዙ የሚደንቅ አያያዝ ነበር። ማንም ምንም እንደማያመጣ አድርገን ነበር። ዛሬ የማንም መጫወቻ የሆነው በሞጣ ቀራኒዮ እንደሆነ እንድታውቁ አንድ ነገር ይህ እና ብዙ ልጆች ነበሩ ነው የምለው። ቅድስት የምትባል ሊዲያ ዘውዱ የምትባል ጀግኖች ነበሩ። በአማራ አካሄድ ያስፈራ ነበር። ያማረው ታውቃላችሁ ማን ምን እንደሆነ። ግን እንዳልኳችሁ ይሄ መጣ፣ ቀልድ ተጀመረ፣ ሳቀ ቧልት ተጀመረ፣ እንደፈለገ መሆን ጀመረ። ግን ያሳፍራል። እግዚአብሔር ምስክሬ ያሳፍራል። የአማራ ፖለቲካ
በዚህ ደረጃ ወርዶ አሁን እኔ እንትና ማን እንደሆኑ ራሱ አይታወቁም ነበር። አማራ ኪላ የምትሏቸው ጥሩ ወንድሞች ናቸው። ማን እንደሆኑ ማንም አያውቃቸውም ነበር። የት ቦታ እነ ዘርዓ ያዕቆብ ምን ብትለው ማን ያውቃቸዋል? አሁን ግን በምታዩት መልኩ ድብልቅልቁ ወጥቶ አሁን እርስ በርስ ነው የምታዩዋቸው። እርስ በርስ በቃ እንደዚህ ነህ አንተ፣ አንተ እንደዚህ ነህ፣ አንቺ እኮ እንደዚህ ነሽ፣ አንተ እንደዚህ ነህ፣ አለቅ እዛ ህዝብ ይበላል። እና በሚገርም ሁኔታ ምድር ላይ ያሉት ራሱ ደብሯቸው ተውና አይመለከታችሁም ምስኪኑ አይመለከታችሁም እስኪባል ድረስ ምድር ያሉት ሰዎች አይመለከታችሁም፣ በእኛ ጉዳይ አትኩ። ደሩ ዛህረሩ ራሱ ለአማራው ብዙ ዋጋ ከፍሏል። እግዚአብሔር መሰከረ እና ያሳዝናል። በዚህ ደረጃ ተለያይቶ በዚህ ደረጃ ሆኖ የአማራው ፖለቲካ በተወሰነ መልኩ ሲንገዳገድ ሳይ አዝናለሁ። የአማራ ፖለቲካ ላይ በብቃት እንጂ በሌሉ በስድቦች ምናምን የተሞላ አልነበረም። በሙሉ ያዝረከርክ ነበር የአማራ ፖለቲካ። ይህ ስድቦች፣ ይሄ እናት መስደብ፣ አባት ምናምን ምናምን አልነበረ የእድ ቦታ። ኤኒዌይስ ወደፊት እኔ ጸሎትም ትግልም ውጤታማ ያደርጋል ብዬ አስባለሁ። ጸሎትም ትግልም ለአማራ ልጅ ጸሎትና ትግል ትልቅ ያደርገዋል። ጸሎትና ትግሉ መቆም የለበትም። መብቱን እስኪያስከብር መቆም አለበት ብዬ አላስብም። ያንን ነው ምለው። ለማንኛውም የጽጌ ጉዳይ አከተመልሽ። ዳሜጅ ኮንትሮል መስራት ይቅርታ መጠየቅ አይደለም። ዳሜጅ ኮንትሮል መስራት ይቅርታ መጠየቅ አይደለም። እውነቱን ነው የምነግርሽ። ይቅርታ መጠየቅ ወይ እኔ በክፋት አድርጌ አልሰራሁትም፣ ይቅርታ ወንድምናቶቼ ለካ ልክ አልሰራውም፣ አለቀ። ምንም አታመጡም ብሎ ከቀበጣጠሩ በኋላ አቅሙን የህዝቡን ስታይ ማድረጉ አማራ ማሸነፉን አይቻለሁ። የአማራ ልጆች አሸንፈዋል። የአማራ ልጆች አቅም አሳይተዋል። በቃ አሳይተዋል። አቅም አማራ አንድ ስትሆን የምታመጣው ለውጥ በጽጌም ሆነ በማንም ማየት ትችላለህ። ለውጥ አመጣለህ። አንድነት ምን ያህል ለውጥ እንደሚያመጣ ታያለህ። ይህንን ነው እኔ የምለው። ስለዚህ ዳሜጅ ኮንትሮል አረግሽ እንጂ እዚህ ሀገር እንደሚያደርጉት ይቅርታሽ ፈልገሽው አይደለም። ቪው እንደዚህ በጣም ያጓጓል እንዴ! እግዚአብሔር ምስክር ያጓጓል። እንደዚህ ስድብ እዛ የለጠፍሽው ላይ ሰውን ላይ የሞለጨሽ ድሊት እያረግሽ ምን ያደርጋል? በጣም ስድብ እየበዛ ድሊት እየተደረገ ስራ ሰርቻለሁ ማለት አይደብርም እንዴ? ይደብራል እኮ። ለህዝብ የሰራሁት ስራ ህዝብ ካልተቀበለው ምን ያደርግልኛል? ያንን ነገር ብታስቡበት ጥሩ ነው። ይሄ በተለይ ሶሻል ሚዲያ ላይ ፉን የምትሉት ያንን ነገር ማስተካከል ጥሩ ነው። ተዉ ስትባሉ ተዉ። በቃ ግለሰብ ከህዝብ አይበልጥም። በአዲስ አካውንት ብትንጫጩ እኔ ተሰድቤ ነው የምሳደበው። ማንም ሳይነካው ዮኒ ማኛ ማንም ላይ አይደርስም። አሮንዱ ማንም ሶሻል ሚዲያ ላይ ያገኛል። ዮኒ ማኛ ሳይነካ አይነካም። ማንም ይታወቃል። ከነካይን ግን ፈጣሪው ነን መሞከር ነው። መማር ምን አደረገች?
የእናንተ ጉልበት መማር ላይ ነው ያለው። ምን የአዶናይ ብዙ ተከታዩ የአማራ ወንድምና እህቶች አይደላችሁ እንዴ? አብሮ መታየቱ ነው የሚያናዳችሁ? አልገባኝ። የአማራ ብዙ ተከታዩ ያለው የአዶናይ አማራ ናችሁ ፎሎ የምታደርጉት። ምንምም ደግሞ ሲያጠፋ አላየሁትም፣ በዚህ ደረጃ አላየሁትም እግዚአብሔር በሚያውቀው። ስለዚህ መማር አጠገቡ ስትሆን የምትናደዱ ለምንድን ነው? የኔ ሁል ጊዜ ጥያቄ መማር ላይ ሲሆን ጉልበታችሁ ለምንድን ነው የሚበረታው? ሌሎቹ አብረውት ሲያደርጉ አሉ። አብረውት እንግዲህ ማን ነው የሚባለው? ብላክ ስታር የሚባለው አሁን ከአዶናይ ጎን ተለይቶ አያውቅም። አዶናይን ሰፖርት ሲያደርገው ነው የሚውለው። ሌሎችም ይሄ ያሬድ ዲኤምቪ የሚባለው ምናምን ብዙዎቹ ከማን ነው ስሙ ከአዶናይ ተለይተው ታያውቁ ብዙዎቹ አሉ። መማር ሲሆን ለምንድን ነው እንደዛ የምትለዋል? ጽጌን ደግፋ ነው? አይ ጠይቃታለሁ። አይ ጠይቃል። በሱ ጉዳይ ደውዬ ነው የምጠይቃት። መማር ጓደኛዬ ናት፣ ወዳጄ ናት። ደውዬ ጠይቃታል። አይ ጠይቃታለሁ። ደሳው ጽጌን ደግፋለች። ደውዬ አውራታለሁ። መማር ደሳው ግን አብዛኛው ማየው አሁን ስታውሩ የነበረው ስለ አዶናይ ነው። መማርና አዶናይ የሚያደርጉት ነገር ምንድን ነው ብላችሁ ነው የጠየቃችሁት። ያንን ነው የምለው። ጠይቃለሁ። ሰው እዚህ ጋር ስላለኝ ወጥቼ መማርን እንዲነች አልልም። በብዙ ብታጠፋ ራሱ መማር ማለት ነው። እውነቱን ልንገራችሁ፣ ብዙ ኳሊቲ ስላላት መማርን ደውሎ ማውራት። እውነቴን ነው። ብዙ የሰራችሁ መልካም ነገሮች የመማር ይበልጣሉ። ብዙ ሶሻል ሚዲያ ላይ መማር ያገዘችው የረዳችው ከጎኔ ቆመችው ብዙ ነገሯ ስለሚበልጥ መማርን እጠይቃለሁ። አብሶሉትሊ መማር እንደዛ ናት። ሚታ እንዴት ነሽ? ያ አላየውም። ቪዲዮ አይተሃል ወይ? አላየውም። እሺ ሌላስ ወየ ቹቹ እያባቴ ሰላም ሌላስ ሀንቾ አንድ ኦርቶዶክስ ኧረ የትግራይ ህዝብ በአብይ ድሮን እያለቀ ነው ወገን ነው። የትግራይ ልጆች ምንም አላሉ። አንቺ የትግራይ ልጆች ወጥተው ምንም አላሉ። የትግራይ ልጆች ምንም አላሉ። የትግራይ ልጆች ወጥተው አብይ በድሮን እያጠቃን ነው የሚል አንድም ወሬ አላወራም። ውሸት ምንም አያደርግም፣ አይጠቅምም። የትግራይ ልጆች ሲነኩ ሙሉ ሚዲያውን ይይዙታል፣ ይቆጣጠሩታል። ሙሉ ሚዲያውን ይቆጣጠሩታል የትግራይ ልጆች፣ ይታወቃል። ይሄ የውሸት ፖለቲካ እዚህ ጋር መጣችሁ አሰቡ። የትግራይ ልጆች በድሮን ሲጠቁ ሙሉ አደባባይ ላይ ታገኛቸዋል። ስለዚህ አታሽቃብጡ፣ አትዋሹ። ያንን ነው
የትግራይ ልጆች በድሮን ሲነኩ ገና ሳይነኩ ነው ቀውጥ የሚያደርጉት። ጎበዞች ናቸው። በትብብር ደረጃ ትግራይ ልጆች ጎበዝ ናቸው። ከነ ድክመታቸው አንድነታቸው ላይ ይሰራሉ። ከነ ድክመታቸው አንድነታቸው ላይ በደንብ ይሰራሉ። ስለዚህ ለትግራይ ልጆች አንተ መጥተህ እዚያ አትመክር። ማናችንም ልንመክር አንችልም። ለትግራይ ልጅ አታስመስለው። ፖለቲካ አትስሩ። እዚህ መጣ አልሰማም። ተናግሬያለሁ። በትግራይ ፖለቲካ አልገባም። ቃል በትግራይ ፖለቲካ ደፍንሌ የማልገባበት ጉዳይ ነው። አንዴ ስህተት ሰርቻለሁ። ዳግመኛ በትግራይ ፖለቲካ ገብቼ ምንም እንዲናቸው ብለው ነገር የለም። በቃ ደግሞ ለራሳቸው አያንሱ። እውነቴን ነው የምለው። የትግራይ ህዝብ ለራሱ አያንሱ። ያን እንላለን። ሌላስ ሌላ ጥያቄ ሌላ ምን ነው? አንዷ ሊያሾ ትያለሽ። የግል ጸብ ነው ያለብሽ። እናንተ ሄዱባት። እኔ አሁንም መመላለሱን አልፈልገው። ኢትዮጵያ ቢሆን ሌላ ጉዳይ። መመላለሱ እንዲያልከኝ ብላ ዩቲዩብ መሸቂያ አልሆንም። እኔ የእኔ ስም ከተጠራ ዩቲዩብ ይደምቃል። አልገባበትም። ዩቲዩብ ማድመቂያ አልሆንም። ኢትዮጵያ ቢሆን ትንፍሽ የሚለኝ የለም። ግን ተራርቀ ዩቲዩብ መሸቂያ ለምን ሆናል? መሀይም ናቸው አንዳንዶቻቸው። መሀይም እከክ ስለሆናችሁ ምንም አይታወቃችሁ። መሸቂያ ነው መሆኑ። በእኔ ደግሞ ቪው ይሰበሰባል፣ ይሸቀላል። ስለዚህ መሸቂያ ያልሆን ጭንቅላት ይኑራችሁ። ስለ ትግራይ ወጣቶች ምንም ምለው ነገር የለም። ምን አረጉኝ? የትግራይ ወጣቶች እግዚአብሔር የጠበቃቸው ይኑሩ። አለቀ። ምን እንዲባል ነው የምትፈልጉት ስለ ትግራይ ወጣት? ሊቀ መኳስ ብሎክ አረጋለሁ። ጻፈው ደግመ እካክ በአዲስ አካውንት መጥቶ ይጽፋል። ዝምባም ራሱ ይሆናል። ቆሻሻ ወያኔ እያፈሰ ነው የትግራይን ወጣት። እንኳን አፈሰ እና ምን ይሁን? ወያኔ እያፈሰ ነው የትግራይን ወጣት። በደንብ ይፈስ። ምን ችግር አለ? ምን ችግር አለ? ምን ችግር አለ? ይፈሰው። ለነፃነት ታገል ብሎ ካፈሰው ይፈሰው። ምን ችግር አለ? ፖለቲካ ልትሰራብኝ ነው? እኔ ጋ መጥተህ የብልጽግናን ፖለቲካ ነው አልሰራም። ለትግራይ ህዝብ ሙሉ በሙሉ ወያኔ ይሻለዋል። ሙሉ ከብልጽግና ወያኔ ይሻለዋል። ምን ጥያቄ አለው? ምን ጥያቄ አለው? አሁን እዚህ ለምጠይቀኝ ለትግራይ ህዝብ ካየ ወያኔ ይሻለዋል ወይ ብልጽግና? ምን ነው ዶማ ናችሁ እንዴ? ሞስት ደፍንሊ ወያኔ ይሻለዋል ለትግራይ ህዝብ። ብልጽግና በፍጹም አይሆነው፣ በፍጹም። ስለዚህ ምን አይነት ጥያቄ ነው የምጠይቁት? አዎ ለትግራይ ህዝብ አብሶሉትሊ ወያኔ ይሻለዋል። በግልጽ ነው የምናገረው። ከብልጽግና ወያኔ ይሻለዋል። ሌላስ? ሌላ ጥያቄ?
ሚኒሶታ እኔ እንደ ሱሉልታ ነው የማየው። ሚኒሶታ እኔ ሁሌ አልሄድም፣ ኳስ ሁሌ አልሄድም። አይ እምልህ እንደው ደስ የሚለው ይሄድ አብሮ ይጫወት፣ ሀገሩ የናፈቀው ምናምን ከብዙ ሀገሮች የሚመጡ አሉ። አሁን ለምሳሌ አበሻ የሌለበት የሚኖሩ ብዙ አሉ። እነሱ ሄደው የአበሻን ባህል ምኑን አብረው መሆኑ ደስ ይላል፣ ችግር የለው። ተግባባን። ግን ሁሌ የምትሄደው አይደለም። ሁሌ የሚሄድ ሰው ካለ ይመቸው። እኔ ግን ሁሌ የሚሄደው አይደለም። አሁን ዴንቪ ካልከኝ ሊሄድ ይችላል። ዲሲ፣ ሜሪላንድ፣ ቨርጂኒያ በሚተላለፈው ላይ ለዛ እግዚአብሔር ያደርሰን ሊሄድ ይችላለሁ። ደስ ይለኛል። ሊሄድ ይችላለሁ። ደስ ይላል ቫይቡ ምናምን። ሚኒሶታን ብዙ አላውቀው። ያው ቫይቡ ምናልባት አሪፍ ሊሆን ይችላል። ግን ዲሲ ሲሆን አትላንታ የነበረው ዳላስ የነበረው በጣም ደስ ይል ነበር። ዲሲ በደንብ ካሊፎርኒያ ራሱ በጣም ደስ ይላል። አለ እንደዚህ አይነት ነገር። ኢዝ ቢውቲፉል። እኔ ተቃውሞ የለኝም። ህዝብ ተሰብስቦ አብሮ ሲጫወት ማየት ኢዝ ቢውቲፉል። ያንን ነው የምለው። እሺ ሌላስ? ሌላ ጥያቄ የሆኒ ልዘምርልህ? አረ ቤትሽ ዘምሪ እናቱ። ለእኔ ምን ያደርግልኛል? ለእኔ የምትዘምሪልኝ በሰላም ለራሴ ዘምሪ። እኔ እኮ ሰው ግራ ይገባኛል። ፈጣሪ ምስክሬ። አሁን ፋኖ ብሎ መጥቶ የሚሳደባለ ነፍጠኛው ፋኖ ያሸንፋል ብሎ። አሁን አማራ አይደለም፣ እግዚአብሔር ምስክሬ ነው የምላቸው። በአማራ ስም ያሳምነው ጽጌን አድርጎ ይሳደባል። አይ ማወቅ አለብህ። አንዳንዴ የተደረገን ፕሮፋይል አድርገህ ካመንክ ትሸወዳለህ። እንደዚህ አይነት ነገሮች አሉ እና እርዳታ እንፈልጋለሁ። እዛው በጸበልሽ ገለቴ ደህና ናቸው። ታንክ ዩ ፋሚሊ። ልጆቼ ሰላም ናቸው፣ እግዚአብሔር ይመስገን። ሀና ካሳ ነሽ? እሺ ሀና ካሳ ደህና ነሽ? ሰላም ነሽ? ቤተሰብ ሰላም ነው? ሰላም ነው? እኔ ሰላም ነኝ። ኧረ እኔ አንድ ጀለሴን ልጋብዝና ፈታ ልበል።